ኮንኮርድ ስለሆነ መጽሐፉ እሱን እንትን ስል በቃ በስንት ትግል ነው ሉትራን የሆንኩት ማለት ነው። ምንድነው ያታገለኝ የህፃናት ጥምቀት ለመቀበል በጣም ከብዶኝ ነበረ። ከዛ አባቶች ደግሞ የሚስማሙ ስለሆነ በህፃናት ጥምቀት እሷን ብቻ ነበር በጣም እየታገለች እንጂ ምስጢራት ላይ በጣም እኔ ሉትራንን እንትን በጣም ማለት ጥያቄ ነበር የተፈጠረብኝ። አንድ አመት ሞላኝ። ማርች ላይ ነበር ይፌ አንድ አመት ነው ሉትራን ከሆንኩኝና በዚህ ምክንያት ነው እንጂ ምንም ጥያቄ ምናምን እንትን አይደለም። አይፋ እኔ በሁን ሉተራን በሁን የዛሬ 4 አመት አካባቢ የዛሬ 4 አመት 5 አመት አካባቢ ይሆን ነበር። ናቱ ሉተራን ካላደረገኝ እኔ በቃ ማንም ሊያደርገኝ አይችልም። ናቱ በጣም ብዙ ማቴሪያሎችን ሰጥቶኛል። በጣም ብዙ ነገር ነው ናቲ ጋር ዲስከስ የምናደርገው። በጣም ብዙ የሉተራንን እንትን ነው የተማርኩት። ናቱን ታውቂያለሽ? ናቱ የኔ ታውቂያለሽ በጣም ወንድሜ ነው። እንደገና ሜንቶሬም ነው። በጣም ብዙ ነገር የተማርኩበት ደግሞ የምማርበትም ወንድሜ ነው እና በጣም ብዙ ነገር እንዳቅ ያገዘኝ ወንድሜ ነው ናቱ ማለት ነው። እና በጣም ብዙ ማቴሪያሎችን ተቀብዬ ከሱ አንብቤ ያለው በጣም ብዙ ማለት ነው። በጣም ብዙ አግዞኛል እና ኤቭሪ ዲቴይል ነግሮኛል። አሁን ሳክራመንቶች ምናምን በተመለከተ ምናምን እንደዚህ ምናምን የዛኔ በጣም እና አማኑ ራሱ አማን ካናዳ ማለት ነው። አማን ካናዳ ወክሽዋል ክርስቲያን አማን ክርስቲያን ጋር ራሱ እናወራ ነበር። ይዛኔ አማን ማንበብ በጀመረ ጊዜ አብረን ነበር የምናነበው። ይዛኔ ጊዜ እኔም አብሬ ነው ከአማን ጋር በቃ እንደዋወል ነበር። ነበር አንቺ ኦኬ። በቃ የዛኔ በደንብ በቃ ማነበበት ጊዜ ነበር የዛኔ ማለት ነው። የሉተራንን ትራዲሽን ማለት ነው። ኖት ሉተራን ብቻ አይደለም ሪፎርም እንትኑንም በደንብ ሳይ የነበረበት ጊዜ ነው። ግን አይቼ መጨረሻ ላይ በፍጹም በቃ እንደ ፔንቴኮስታል በቃ የሚሆን ነገር የለም አልኩኝ። በቃ እንደዛው ነው በቃ ሁሉ ትክክል መልካም እንደሆነ አየ ነገር ነው። በቃ ሁሉ ትክክል እንደሆነ አረጋገጥኩ። እንደው ሞር ባጠናው ቁጥር እንደውም ሞር ፔንቴኮስታል እንትኔን ይሁን በቃ በጣም እንትን እንድል ነው የሆነኩት ማለት ነው። በጣም ስቲክ እንዳረግ በጣም ያንን ነገር እንድቀበል እንደወደው እንደዛ ነው የሆንኩት ማለት ነው። እና በዛ ጌታ ረድቶኛል። ግን ደግሞ እናወራለን። እኔ አሁን ካንቺ ጋር እኔ ካንቺና ከዮሲያስ ጋር ማውራት ፈልጋለሁ። ዮሲዬ ጋር ኦፍ ኮርስ እንደዋወላለን ከሱ ጋር አክሰስ ስላለኝ ከእናንተ ጋር ማውራት ፈልጋለሁ። በደንብ ማውራት ፈልጋለሁ። እኔ እናንተን ፔንቴኮስታል ካላረኩኝ በቃ ተይኝ እንትን አልልም በቃ። እና እኔ ግን እናንተ ሁለታችሁን ለምን እናንተ እንትን ናችሁ። እናንተ እኮ አሁን ነው የሄዳችሁት። ዮሲዬ እንኳን የተወለደውም ያደገውም በመካነ ኢየሱስ እሱ እንትን አይደለም። የሱ እንኳን ያው የተወለደው መካነ ኢየሱስ ነው፣ ያደገው መካነ ኢየሱስ ነው። ከዛ በኋላ ነው ወደ እንትን ሄደው የነበረው የተመለሰው። ያው ባክ ቱ ዲ ኦሪጂን አይነት ነገር ነው። እሱ ወደ ነበረበት አይነት ነገር ነው የተመለሰው። ቢሆንም ግን እኛ አንድ በቃ እንትን አለን ምናምን ስንል ዮሲ ልክ አመለጠን እና አንድ ያለን ተጠሪ ነበርኩ በዚህ ሳይድ እና እሱ ናቲ እንደዚህ አላለህም። ናቲ የሚለው አንድ ነገር አለ። በጣም ሰው በደንብ ሲያነብ እና እያደገ ሲሄድ ሉትራን ነው የሚሆነው የሚል እንትን አለው። ናቲ ይል እንደዛ አላለህም። ናቱ ነገርኩሽ። ናቱ በጣም ማቴሪያሎችን አግዞኛል። በጣም ብዙ ነገር ናቱ እንዳውቅ አድርጎኛል። ስለ ሉተራን ቴዎሎጂ ማለት ነው። በጣም ረጅም አውርተናል። በጣም ብዙ ጉዳዮች ላይ ተከራክረናል። እንዳልኩት እኔ በቃ ናቱ ያለውን እውቀት ታውቂያለሽ። በጣም ናቱ በጣም በቃ በጣም ስነ መለኮትን በዲቴል ከተማሩ ሰዎች መካከል አንዱ ነው ናቱ ማለት ነው። እሱ ብቻ አይደለም፣ የትምህርት ቤት ብቻ አይደለም እውቀቱ፣ በቤተክርስቲያን እንትን ውስጥ ያደገም ሰው ነውና ይሄ በባዶ ሆዱ ስነ መለኮት የበላ ሰው አይደለም። አንዳንዱ ብዙ እንደዛ ይቸገራል። ዝም ብሎ በቸርች እንትን ውስጥ ሳያልፍ፣ በቸርች ትራዲሽን ውስጥ ሳያልፍ
ዝም ብሎ የሆነ ጊዜ ስነ መለኮት ያጠናል። ከዛ በኋላ ቤዝ ስለሌለው መሰረት ስለሌለው ያገኘውን ሁሉ ይበላና እንትን ነው የሚሆነው። አክቹዋላይዝ ማድረግ ያቅተዋል። አክቹዋላይዝ አያደርግም። አናላይዝ ማድረግ ምናምን ይቸግራል። በቃ የበላውን ሁሉ ዝም ብሎ የሚተፋል። የናቱ እንደዛ አይደለም። በቸርች ስርዓት ውስጥ በልጅነቱ ያደገ ሰው ስለሆነ ከዛ በኋላ ማቹር ከሆነ በኋላ ነው ወደ ትምህርት ቤቶች የሄደው። በጣም ከትልልቅ እንግዲህ ስነ መለኮት ትምህርት ቤቶች 2 ማስተርስ አለው ናቱ እኔ እስከማውቀው ድረስ ማለት ነው በስነ መለኮት። በጣም የተማረ ሰው ነው። በጣም ማንበብ የሚወድ ሰው ነው። ኤቭሪ ዲቴይል ያውቃል። ከሱም አልፎ የሌሎቹን ትራዲሽን ጭምር ማለት ነው። እና የዛኔ በቃ አማን እኔ የጀመርኩበት ያልሽው ጊዜ የዛኔ ከአማን ጋር ተደዋውለን ነበር። ያኔ መጽሐፎችን በጣም የገዛውበት ሰሞን ነበር ያኔ ማለት ነው። የገዛው ነበር ግን በጣም ሳነብ ግን ፔንቴኮስታል ነው በቃ እየሆንኩ የመጣሁት እና ፔንቴኮስታልነትን እየወደድኩት አልኩኝ። እንደዚህ አይነት ጭራሽ በቃ እንደዚህ አይነት እንትን ላይ ነው እንዲ ያለሁት ምናምን ነገር ማለት ሁሉ ጀመርኩ ማለት ነው። እና አሁን የኔ ወደ ሉተራን ምናምን እንትን የሚል አይደለም። አንቺ ይሄ በእንትን አይደለም የኔ በግብታዊነት በስሜታዊ ወይ ደግሞ ባደኩበት ትራዲሽን ምናምን አይደለም። በእንደዛ ሳይሆን አንብቤ ወስኜ ነው። አንብቤ አይቼው ምናምን ወስኜ ነው እኔ የፔንቴኮስታል ሆንኩት። which ግን ባናው በጌታ መሆናችን ነው። እኔ አሁን በመሬት ላይ እኮ ታውቂያለሽ በመካነ ኢየሱስና በሙሉ ወንጌል መካከል ያለው ልዩነት የአስተዳደር ልዩነት ነው እንጂ ኦልሞስት አብዛኛው ነገር ኦብቪየስ መካነ ኢየሱስ ኮንፌሽናል ብትሆንም የራሷ የሚለያት ነገሮች ቢኖሩም ቅድም በተነጋገር ነው በጥምቀትን የሳክራመንቶችን በተመለከተ እነዚህ እንትን ቢኖራትም ግን ደግሞ ካሪዝማቲክ ነች አዘ ሴም ታይምስ ማለት ነው። እና ብዙ እንትን የለውም አዝ ሎካል ስናወራ ማለት ነው። ግን እኔ በቃ ሙሉ ወንጌል እንደውም ልጅ ሁሉ ሰው ሙሉ ወንጌል ሳልለው ቀራለው ብለሽ ነው በጣም በቃ ሴት ብትሆን ሙሉዬ ብትላት ይሻላል ሴት ልጅ። ግን እንትን ነው እኔ እንዳንተ ነው ማለት አሁን ለምሳሌ እንደ ዶክተር ዳኒ የአባቶችን የሚያጠና ሰው የለም። ግን በጣም ጴንጤ ነው ዳኒ እና ያው ምንም በቃ እንዳያቸው በእይታ ነው። እኔ ግን ሳክራመንት ላይ ከቸርች ሂስትሪ አንጻር እኔ ሉትራን በጣም የቀረበ እንደሆነ እና በዚህ አጋጣሚ ሉትራንና አንግሊካን በጣም እንደሆኑ ነው እኔ በቃ። ስለዚህ ያንተ እምነት አለ፣ እኔ ደግሞ በጣም አሳማኝ ሆኖ ያገኘሁት ደግሞ የሉትራን እምነት ለሁሉም ነው መልስ ያለው ማለት ነው። ማለት እንትኑ ራሱ ይሄ ሁሌ እንደምናገር እንግዲህ ኦርቶዶክሳውያን እንዳታኮርፉ፣ ይሄ ከሰው ማለት ቀጥታ ሰውና እግዚአብሔር የሚገናኝበት ነው። ምንም መካከለኛ ፍጡር ምናምን ነገር የለም። ኦኬ የቅዱሳን ስትጠይቅ ደግሞ ቅዱሳን ኦኬ ቅዱሳን በሰማይ ስለ ቸርች ይጸልያሉ ብለህ ትዘጋዋለህ። ኦኬ ድንግል ማርያም ሲባል ድንግል ማርያም በቃ ድንግል ናት ተብሎ ይዘጋል። ምንም ይሄ አባቶች ላይ ጥያቄ የሚነሳ አይደለም ማለት ነው። እና በጣም ይሄ በቅርብ ያለ ወደ ታሪክ ሉትራን ነው ብዬ ነው ምንም ጥያቄ የማይፈጠር ማለት ነው። ጥምቀት ብታነሳ፣ የጌታ እራት ብታነሳ፣ በቃ ሁሉም ነገር ብታነሳ እኔ ይሄው አይስክሪም ሲሰጡኝ እና በቃ ባለኝ መረዳት ይሄ ነው ይፋ እውነት ለመናገር ለሁሉም እኔ እሱን ምን እኔ ማይበት መነጽር የተለየ ነው። እሱ አሁን ለምሳሌ የእናንተም እንደገና ደግሞ ሪፎርምድ ቴዎሎጂንም የሚከተሉ ሰዎች ብዙ ጊዜ እንደዚህ የእድሜ ጥያቄ ያነሳሉ። ኦኬ ሶ ስፔሻሊ ላይ ደግሞ በፔንቴኮስታልን እዛ እንትናቸው ስር ከገባ ውይይቱ ስር ከገባ እንደዛ አድርገው እኔ ደግሞ ፔንቴኮስታልን ምን ሆኜ አገኘሁት መሰለሽ? እኔ አሁን የፔንቴኮስታል ትራዲሽን ደግሞ ራሱ ኢየሱስ ሆነ እና አገኘሁት። የፔንቴኮስታል ራሱ ኢየሱስ በቃ የኢየሱስ ትምህርት ሆኖ አገኘሁት።
የጳውሎስ የራሱ የቀጥታ የአፉ ቃላቶች ሆነው አገኘዋቸው፣ ዶክትሪኖቹን ራሱ ማለት ነው። የዮሐንስ አስተምሮቶች መልእክቶች ሆነው አገኘዋቸው እና ብዙዎች ጥያቄ የማይመለሱ ጥያቄ አለ። እያንዳንዱ ዲኖሚኔሽን ውስጥ የማይመለሱ ጥያቄዎች አሉ። አንዳንድ ጥያቄዎች ፔንቴኮስታል ግን መጽሐፍ ቅዱስ ላይ በቃ እኔ የኔ እንደሆነ ኦፒኒየን የምነግርሽ መጽሐፍ ቅዱስ ላይ በቃ በቀጥታ እኔ እንዳልኩት ነው። እኔ ቻሌንጅ የሚያደርገኝ ነገር ጠፋ ማለት ነው። ይሄ ነገር የሚለው አሁን እኔ ይሄ ነገር እኮ አዝ ለሴ ነው አሁን አዝ ሙሉ ወንጌል እቺን ነገር ብታስተካክላት እኮ ሙሉ ወንጌል እቺን ነገር ብትላት ምለው ነገር የለኝም። በቃ ሁሉ ፍጹም ነው፣ ትክክል ነው። እኔ እንዴት አንድ ሪሊጅን እንዴት እንዲህ ሊሆን ይችላል? እኔ አሁን ስናገር እንትን ይመስላል አሁን ለሰው ማለት ነው የምናገረው ነገር ዝም ብዬ እንትን እያልኩ ይመስላል። ግን እንደዛ ነው። እኔ እንደዛ እስክገረም ድረስ እንዴት አንድ ሪሊጅን እንደዚህ ፐርፌክት ሊሆን ፍጹም ሊሆን ይችላል እስክል ድረስ ነው የሚሆነው ማለት ነው። እና እንግዲህ እኔ እንግዲህ ያው ኤኒዌይስ አሁን ከነገ አሁን የምናወራው እንትን አይደለም፣ ዋና ነገር አይደለም፣ ቁም ነገር አይደለም። ቁም ነገርና ዋና ሰዎች በጌታ መሆናቸው ነው። የትም ይሁን የትም ሰው እኛም ጌታ ሰዎችን እንኳን ስንጠራ አዳዲስ ነፍሳትን ወደ ኢየሱስ እንጂ ወደ ወንጌላውያን ህብረት እንኳን አይደለም ብንጠራው። ሰዎችን ወደ ኢየሱስ ነው እንላለን። ወደ ኢየሱስ የመጣ ከዛ በኋላ ወደ ምርጫው ይሄዳል። ህብረት ሊያደርግ ወደ ወደደው ይሄዳል። ወደ ፈቀደው ወደዛ መሄድ ይችላል። ዋናው ሰውየው በክርስቶስ ኢየሱስ አምነው መዳኑ ነው፣ ዳግም መወለዱ ነው። እሱ ነው አይ ቲንክ ዋናው ነገር ማለት ነው። እና ከነገርናችሁ ዋና ነገር ይሄ ነው የሚለው እሱ ነው። ወደፊት ግን አንቺ ሆኔ እንትንም አለኝ ወደፊት አሁን እንትኖች ላይ መዋየት እንችላለን። አሁን ያለው የቶክሲክ የሆነው እንትን ከጠፋ ከዛ ትምህርቶች ይሄ ኤሴንሻል ያልሆኑ ትምህርቶች ላይ እነሱ ላይ መነጋገር እንችላለን። ልዩነት ያሉባቸው ነገሮች ላይ ማለት ነው መነጋገር እንችላለን። ይሄ ነገር እንዴት ነው? ትክክል ነው ወይ? ለምሳሌ ከሌሎች ቤተ እምነት የሚመጡ ሰዎች አለመጠመቃቸው ትክክል ነው ወይ? ሲመጡስ የደን ትምህርት የሚማሩበት ሁኔታ፣ ጌታን የሚቀበሉበት ሁኔታ እንዴት ነው? እንደነዚህ አይነት ነገሮች ላይ እነሱ ለምን አይቀበሉም? ከእናንተ የሚሄዱትን ሰዎች እንደዚህ አይነት ነገሮች ላይ መወያየት ወደፊት ሰፊ እንትን ይኖረናል። በእንደዚህ አይነት ጉዳዮች ላይ ለማውራት አሁን ግን ያለው ሁኔታ የሚፈቅድ አይደለም። ናውዴስ እንደሱ አይነት እንትን ስንል ደግሞ ፕራዮሪቲ የሚሰጠው ነገር ደግሞ አለ ብዙ እንደዛ ይሻላል። እና አጋደኛው የሚል አካውንት በሰላም መኖር ከፈለጋችሁ ትምህርት ላይ ባታወሩ የተሻለ ይመስለኛል የሚል ነገር አነሳ። እኛ አሁን ትምህርት ላይ እኛ አይዶን ነው ለምን እንደሆነ አላውቅም። ትምህርት ላይ ባታወሩ ምናምን የምትለው ሀሳብ ማለት ነው። እኛ ትምህርት ላይ እኮ ቀን ሙሉ ትምህርት ላይ ስናወራ ነው የምንውለው። ኢሴንሻል የሆኑ ትምህርቶቻችንን አስቀምጠናል። ኢሴንሻል የሆኑ ዶክትሪኖቻችንን አስቀምጠናል። የምንለያይባቸውን ነገሮች አስቀምጠናል። በዚህ እንለያያለን፣ ልዩነቶች አሉ፣ በዚህ አንድ አይነት ነን ብለናል እኛ። እና ለምን እንደሆነ አላውቅም። አይዶ ነው ለምን እነሱን መስማት እንደማትፈልጉ ወይ አንዳንድ ጊዜ በቃ አይ ቲንክ አንድነን ስንል ብቻ ነው ወይ የምትሰሙን መሰለኝ። ልዩነቱ ይሄኛው ነው የሚለው ጋር አይዶ ነው እንደሱ አይነት ነገር አለ አይደለም። ሁለተኛ እነዚህ ልዩነቶች በሁሉም ቤተ እምነቶች ውስጥ ያሉ ናቸው። አይ በእኔ እምነት ቤተ እምነት ውስጥ የለም የሚል ሰው ኢሴንሻል ያልሆኑ ዶክትሪኖች፣ ኢሴንሻል ያልሆኑ ትምህርቶች በእኛ ቤት ውስጥ ወጥ አቋም ነው ያለው የሚል ሃይማኖት ካለ ኢትዮጵያ ውስጥ ይምጣና ቻሌንጅ ያደርገኝ። አንድ እንኳን ማዕከላዊነት ያላቸው አብያተ ክርስቲያናት አንድ ወጥ የሆነ አሰራር ያላቸው ሌሎችም እምነቶች ሙስሊሞች ጋር ወሬቨር ብትሄዱ ልዩነቶች አሉ ሁሉም ጋር ማለት ነው። የሆነ ኢሴንሻል ባልሆኑ ነገሮች የተከፋፈለ ነገር አለ፣ እምነት አለ። እዛው ሎካል እንኳን ከሀገር ከተሻገረ እንኳን ቁጥር ስፍር የለውም። እዛው ሎካል ሆኖ ማለት ነው።
ልዩነት የሌለው የለም። ለምን እኛ ላይ ማፋጨት እንደሚፈልግ አይገባኝም። በጣም በቃ ግራም ይገባኝ እሱ እዚህ ለምን እንትን ማለት እንደሚያስፈልግ ማለት ነው። እሺ ይቅርታ እኔ ልጨርስና ከዛ እንትን ላለው ኤፊ እንትን ብታረግስ አንተ ቤት ጊዜ ካለ የሆነ አንድ ማይክን ያስተጋባል። ነጻ ፍቃድ እና ከጸጋ ብቻ ተያይዞ በእናንተና ያው በእኛ እና በካልቪኒስቶች ያሉትን እንትኑ 2 ቀን ወይም 3 ቀን እየመጡ ወይ ደግሞ አንድ ቀን የሚያልቅ ከሆነ እኛ እንዲነ ምናምነው እንዲነው ተብሎ ትምህርቱ ቢሰጥስ መጀመሪያ ጊዜ ካለ አዘጋጅተ ሉትራኖቹም ከናንተም ሳይድ አዘጋጅቼ እኔ እኮ ተናግሬያለሁ። አንቺ ስናገር አልሰማሽኝም? እኔ በዚህ ጉዳይ ላይ አይ ከዚህ በፊት ከናውድን ጋር ሳውራ ካኬ ጋርም ስናውራ ምናምን አልሰማሽኝም? ሰማተኛለሁ ግን አንተ ቤት አዘጋጅ ፕሮግራም ቆረጥ አድርገህ እና ማንሻሎም አሉ ሸልፌክስ የሚባል አሁን ስም ቀይሯል። ክርስቲያን ዶግማቲክ ብሏል ስሙ። እሱ ጥሩ ናቸው። ከሉትራን አሉ ከናንተ ደግሞ አላችሁ። እናንተ ኤቢ ሁናችሁ ማለት ይሄ ነው እምነት ተብሎ ማለት በጣም ብዙ ሲወዛገብ አይቻለሁ። ካንተ ጋር አንድ ነን ሲሉ አኬን ማለት ነው አኬ ኦርቶዶክሱ እና ልዩነት አለው። እኔ ከአናብኩኝ ገብቼ የአርሜኒያ እና የኦርቶዶክስ እንትኑ በጸጋ ብቻ ሳነብ እንደ በጣም እየቀረበ እንደው ወደኛ ነው። ይሄ ጸጋ እንደ ኦርቶዶክስ አይደለም ልዩነት እንዳለው አይቻለሁ። አይ በጸጋ ብቻ የሚል ትምህርት ላይ ምንም ግንኙነትም የለንም ከኦርቶዶክስ ጋር ማለት አንድ አይነትም ነገር የለም። በጸጋ የሚለው ትምህርት ላይ ካኬ ጋር ምንድነው በተደጋጋሚ እኮ እሱንም ተናግረናል። አሁን ካኬ ጋር አንድ የምንሆንበት እኔና አኬ አንድ የምንሆንበት ነገር አለ። አሁን ለምሳሌ የኔና አኬ ጋር አንድ የምንሆንበት ምኑ ጋር ነው? ጸጋ ብቻ የሚለው ትምህርት አይደለም። ጸጋ ብቻ የሚለው ትምህርት ሳይሆን ይሄ ነጻ ፍቃድ ላይ የቱ ጋር ነው ኢኔብል የሚሆነው ነው። ኦኬ ሶ አሁን ነጻ ፍቃድ ሁሉም ሁሉም አሁን ሉተራን ነጻ ፍቃድ አለው ሰው ብለው ያምናሉ። ኦርቶዶክስም ያምናሉ፣ እኛም እናምናለን፣ ሁሉም ያምናል። ነጻ ፍቃድ የለውም የሚል ሰው የለም በክርስትናው ዓለም ማለት ነው። ግን ነጻ ፍቃዱ የቱ ጋር ነው ከቦንዴጅ ነጻ የሚወጣው የሚለው ነው። አሁን እሱ ጋር ነው ልዩነት ያለው። የቱ ጋር ነው የሚለው አሁን የቱ ጋር ነው በሚለው ላይ እኔና አኬ ስምምነት አለን እዛ ላይ ማለት ነው። የቱ ጋር ነው የሚሆነው የሚለው አዜ የፔንቴኮስታል ማለት ነው። የቱ ጋር ነው ሰውየው ያንን መቀበል የሚችለው ኦኬ መምረጥ የሚችለው መወሰን የሚችለው የቱ ቦታ ላይ ነው ነጻ ፍቃዱን የሚለው ነው። አሁን ካኬ ጋር እንስማማለን። ያ ማለት ጠቅላላ ጸጋ ብቻ በሚለው አስተምሮት ካኬ ጋር ስምምነት አለን ማለት አይደለም። በፍጹም ስምምነት የለንም። ስምምነት የለንም ሳይሆን በጣም ሰፊ ልዩነት ነው ያለን ጸጋ ብቻ በሚለው አስተምሮ ማለት ነው ዙሪያ። አሁን ግን እሱም አሁን ከንግግር ሰምቼ ነው አኬም ወይ ሌሎቹ ከሚያስተምሩት ሰምቼ ነው። አሁን ውይይት አስቸጋሪ የሚያደርገው አሁን ከናኬ ጋር ምንድነው እንደኛ ሪትን ዶክመንት የላቸውም። ይህን በተመለከተ ማለት ነው ይህን አስተምሮ በተመለከተ ሪትን ዶክመንት የላቸውም። አውጥተው እኛም ወይ ደግሞ አውጥተን እነሱን ይኸው እንደዚህ ብላችኋል፣ እንደዚህ ያልከው ትክክል አይደለም፣ ትክክል ነው የሚለውን ነገር መከራከር አንችልም ከነሱ ጋር። ሰውየው የፈለገው መጥቶ የፈለገውን ማለት ይችላል ማለት ነው። ሰውየው ኢሳብቱ ሰማን ከአንቺ ጋር አርጊው የሚያደርገው ሰው ማለት ነው እንደፈለገ ማውራት ይችላል ሰውየው። ምክንያቱም በዛ ጉዳይ ላይ ዶክመንት የለውም። ይሄ ነው ብሎ ሊያስተምርበት የሚችለው ነገር የለም። አሁን የኛን ብታይ አሁን አንቺ እንዳልሽኝ ነው። አየሁት የአርሜኒያንን ትራዲሽን አይቻለው፣ ፔንቴኮስታል እዚህ ላላቸውን አቋም አይቻለው ምናምን አልሽ። ግልጽ ነው። ሁሉም ሰው አሁን እዚህ ያለው 160 ምናምን ሰው ማወቅ ይችላል። አሁን ገብቶ ስልኩ ላይ እኔ የምናገረውን አሁን ኤፍሬም ምንድነው የሚያምነው የሚለውን ሁሉም ሰው አሁን ገብቶ እኔ ሳልነግረው ማወቅ ይችላል። ኤፍሬም አስተምሮ ምንድነው የሚለውን ማለት ነው። ሀና የምታምነው ምንድነው የሚለውን የማንም እርዳታ አያስፈልገውም። ሰው አሁን ስልኩ ላይ ገብቶ ማወቅ ይችላል። መጥቶ ሀና እኮ የምታምነው እንደዚህ ነው ይልሻል። የኦርቶዶክስን ግን እንደዛ ልታመጪ አትችልም፣ አይቻልም። እንዳልኩት ማለት ነው ሪትን ዶክመንት የለም። ሪትን ዶክመንት የለም። ኢቭን ዶ እንትኖቻቸው ራሱ ስኮላሮቻቸው በዚህ ጉዳይ ላይ ስፔሲፊክ አድርገው ያስቀመጡት
ምንም አይነት ጽሁፍም የለም፣ አርቲክልም የለም፣ መጽሐፍም የለም፣ ምንም የለም። ጠቅላላ የነገረ ድነት አስተምሮ ላይ ካልሆነ በስተቀር ማለት ነው። ስለዚህ ልክ ነህ። አስቸጋሪ ጸሎተ ሃይማኖት ነው ሲል ሰምቼው አኬ ጸሎተ ሃይማኖት እኮ ስለ ስላሴ ስለ ነገረ ክርስቶስ የሚያወራው ነው እንጂ ይሄ አሁን እኛ የምናወራውን ስለ ፍቃድ ስለ ነፃ ፍቃድ ስለ ምናምን የሚያወራ አይደለም እኮ። አይደለም። ጸሎተ ሃይማኖት ምንድነው የምናወጣው? ስለገረመኝ ነው አኬ ማለት እንደዛ ሲል። አኬ ዶክትሪን ስለው ነው ለዛውም ሃይማኖት እንትን ያለኝ ማለት ነው። በኋላ ግን በኋላ ልጆችን ስጠይቅ አይ ትክክል አይደለም እንደዛ ሃይማኖት ጸሎተ ሃይማኖትን ዶክትሪን ብለን እኛ እንትን ብለን አናውቅም ምናምን ነገር አሉኝ። ብዙ ሰዎችን በዛ ጉዳይ ላይ እንትን ስል ነበር እና ዶክትሪንም ሊሆን አይችልም፣ ጸሎት ዶክትሪን ሊሆን አይችልም። ለአንተ ብቻ እኮ አለም ያለው እነ ቤል የሚባል ሰው ገብቶም እንደዛ ብሎ ሲመልስ አይቻለ። ለፓስተር አሌክስም ሲጠይቀው አይ በቃ የኛ የጸሎተ ሃይማኖት ነው አለውና 3 ጊዜ ምናምን ነው እየደጋገመው ወደ 4 ወደ 3 ጊዜ እና ጸሎተ ሃይማኖት ግልጽ ነው። ሶስቱም እነሱ የሚቀበሉት ጉባኤ 3 ናቸው። 3ቱም ጉባኤያት ይቀበላሉ በስላሴ ላይ በነገረ በክርስቶሎጂ ላይ እና በመንፈስ እሱን ነው የሚያብራራው እንጂ ይሄ አሁን የምናወራው ዶክትሪን ላይ ምንም የሚያብራራበት ነገር የለም። እና ብትጠይቀው ሌላ ጊዜ የለም እንደሱ የለም። እና ደግሞ ከአኬ ጋርም ሲወራ አሁን እኔ በዚህ ጉዳይ ላይ አሁን በነጻ ፍቃድን በተመለከተም እንደገና ከሉተራንም ጋር የጠራ ነገር የለም። አሁንም እኔ እርግጠኛ ሆኜ የምናገረው አዜ ሉተራንም የጠራ ትምህርት አልተቀመጠም፣ ስፔሲፊክ ተደርጎ አልተቀመጠም፣ ጠቅለል ተደርጎ ነው። በኦርቶዶክስም እንዳልኩት ያው ዶክመንት ባይኖርም ዶክመንት ቢኖር እነሱንም አንጠብቅም እኛ እንደዚህ ይላል ስለዚህ እንደዚህ ነው የምታምኑት ማለት ይቻል ነበር። አሁን ችግር የሆነው ሪትን ዶክመንት የለም። ሰው አሁን አኬንም ሲወያይ ሲሰማው አኬን አንዳንድ ጊዜ የሚመስል ነገር አለው እንደውም አንዳንድ ጊዜ ማለት ነው፣ ግን ሁልጊዜ አይደለም። አሁን አንድ ጊዜ ምን ሲል ሰምቼዋለሁ እኔ አኬን አይ ቲንክ ትላንትና ነው የሆነ ሰው ልኮልኝ እንትን ስለው ነበርና ጸጋው which is የእግዚአብሔር ጸጋ እንደሆነ ሰውየው ያ የሞተውን ሰው እሱ የሚጠቀምበት የተለየ እንትን አለው፣ ግን ሰውየው በራሱ ያንን ነገር መቀበል አይችልም። የእግዚአብሔር ጸጋ ያግዘዋል፣ የእግዚአብሔር ጸጋ አግዞት ነው የሚለውን አሁን ይሄ ዲፋይን ከተደረገ እኮ ይሄ ነገር ዲፋይን ቢደረግ አሁን እገዛው ማለት ምን ማለት ነው? እገዛው ምን ድረስ ነው የሚለው ነገር ዲፋይን ከተደረገ ብዙ ነገሮች መልስ ያገኛሉ ብዬ አስባለሁ። አሁን ያግዘዋል እሱም ካለ ለምሳሌ አንድ ሰው እኛ አሁን ፔንቴኮስታሎች እንደዛ ነው ምናምነው። እኛ አሁን አዜ ፔንቴኮስታል አንድ ሰው እግዚአብሔርን ፈልጎ አገኘና ተቀበለው አንልም። እኛ አፕሮቹ የመጣውም ከእግዚአብሔር ነው፣ ጸጋው ነው ወደ ሰውየው የመጣው። ከዛ ጸጋው ወደ ሰውየው ሲመጣ የሚሰራው ስራ አለ። ከዛ በኋላ እንዳልኩት ቅድም ልዩነቱ የሚመጣው የቱ ጋር ነው? ሰውየው የቱ ጋር ነው ኢኔብል የሆነው ነው ዊሉ ራይት፣ የትኛው ቦታ ላይ ኢኔብል ሆነ። ከዛ በኋላ እንዴት ዳነ የሚለው ነው አይ ቲንክ ልዩነት የሚመጣው ማለት ነው። አሁን እኔ አሁን እናንተ ጋር በተመለከተ ዶክተር ዳውድ ጋር አውርቼው ነበረ፣ ከሱ ጋር ነው ያወራ ነው። አንድ ጊዜ ደግሞ እዚህ ቤት ሆነን እኔ አንቺ ሆነን ኦግስበርግ ካቶሊክ ጋር አውርተን ነበር። አይ ቲንክ የምታስታውሽ ከሆነ የዛኔ ነው ያወራሁት ማለት ነው። እና ግን የዛኔ ካወራሁትም ይልቅ ዶክተር ናውድ ከአኬ ጋር ሲያወራ በጣም ረጅም ሰዓት ስሰማቸው ነበር፣ ከአኬ ጋር ሲነጋገር ማለት ነው። እና የእሱን ሲያስቀምጥ አይቼዋለሁ። እና ከሱ የተለየ ነገር አለው። አሁን እኔ ከሱ ጋር እሱ በሚያስቀምጥበት መንገድ እንደዛ አይደለም ማስቀምጠው። እኛም አሁን ሰውየው ቤቱ ጋር ሆነ ብትይኝ እኔ አዜ ፔንቴኮስታል አሁን እንግዲህ ልንዘጋ ነው አሁን እንትን አንለው። አዜ ፔንቴኮስታል የቱ ጋር ነው አሁን ሰውየው የዳነው ብትይኝ፣ ለምሳሌ 2 ሰዎች ተቀመጡ። እንግዲህ ሁልጊዜ ከዚህ በፊት እንደማብራራው ማለት ነው 2 ሰዎች ሙሉ ወንጌል ፕሮግራም ላይ መጡ። ሙሉ ወንጌል
ቅዳሜ ጠዋት ፕሮግራም ላይ ሁለት ሰዎች ገቡ። ኦኬ ሁለቱ የገቡት ሰዎች ሁለቱም ሙስሊሞች ናቸው። ኦኬ ሁለቱም ሙስሊሞች ናቸው። አንደኛው ኤክስ ነው ስሙ፣ አንደኛው ዋይ ነው ስሙ። ዋይ እና ኤክስ የተባሉ ሁለት ሙስሊሞች 92 ሙሉ ወንጌል ገቡ። ከዛ ቁጭ አሉ። ጌታን አያውቁም። ከዛስ ወንጌል ሰሙ ሁለቱም። ከዛኛው አንደኛው ጌታን ተቀበለ። እንግዲህ መጨረሻ ላይ እንደሚደረገው አሁን ሁሉም ሰው እንዲገባው ነው እንደዚህ በዲቴል በእንትን አድርጌ ማስረዳው ማለት ነው። ለምሳሌ ወደ ጌታን የምትቀበሉ ሲባል መጨረሻ ላይ ወደፊት ወጣና ጌታን መቀበል ፈልጋለሁ አለ። ከዛ እጁን አንስቶ ቃል ኪዳን ገባ። which is ሐዋርያው ቅዱስ ጳውሎስ እንደሚለው ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል እያለ እንደሚያብራራው እዛ ላይ ሰውየው ወደፊት ሄዶ ኮንፌስ አደረገና ንስሐ ገባ እና ራሱን ለጌታ አሳልፎ ሰጠ። ከዛ ወደ ቤት ተመለሱ። አሁን ይሄኛውን ጌታን የተቀበለውን ሰውዬ ዋይ እናርገው። ከዛ ከሱ ጋር አብሮ የገባ ደግሞ ኤክስ የሚባል ሰው ነበር። እሱ ደግሞ ጌታን ሳይቀበል ወጥቶ ወደ ቤቱ ሄደ። እሺ አንደኛው ድኖ፣ ሁለቱም ሳይድኑ ወደ እዛ ጉባኤ መጡ። አንደኛው ድኖ ተመለሰ፣ ሌላኛው ሳይድን ተመለሰ። ምንድነው ልዩነቱ በእነዚህ ሁለት ሰዎች መካከል? ኦኬ አሁን በእነዚህ ሰዎች መካከል ምንድነው ልዩነቱ? አንደኛው ዳነ፣ አንደኛው ሳይድን ሄደ። ኦኬ አሁን በሁለቱ ሰዎች መካከል ያለው ልዩነት እንደዚህ ነው። ቃሉ በሚሰበክበት ጊዜ፣ ቃሉ በሚነገርበት ጊዜ መንፈስ ቅዱስ የቃሉን ፍቺ ያበራል። መንፈስ ቅዱስ የቃሉን ፍቺ ሲያበራ የሚያበራው ለሁለቱም ነው የሚያበራው። የቃሉን ፍቺ የሚያበራው ለሁለቱም ነው። ኦኬ አሁን አፕሮች አለው ማለት ነው ጸጋው። ኦኬ ከዛ በፊት እነሱ በጎንም ከክፉ በጎና ክፉን የሚመርጡበትም እንትንም የላቸውም፣ አቅምም የላቸውም። ይሄ ኢንላይትመንት ማለት ነው። መንፈስ ቅዱስ የሚሰራው እሱ ነው፣ ከቃሉ ጋር ነው። ቃሉ ሕይወትም መንፈስም አይደል? ኢንላይትመንት ይሰጣል ለሰዎች። ቃሉን በሰሙ ጊዜ በተደጋጋሚ መጽሐፍ ቅዱስ ቃሉን በሰሙ ልባቸው ተነካ እንደዚህ እያለ የሚገልጠው ማለት ነው። እነ ጴጥሮስ በሚሰብኩ ጊዜ ይሄን ነው ኢንላይትመንት ይሰጣል ለሰዎች ማለት ነው። ኦኬ ሰዎች ላይ ይሄ ቃሉ የቃሉ ፍቺ ያበራላቸዋል። then ኢንላይትመንት ይሰጣቸዋል። ከዛስ ምንድነው የሚያደርጉት? ከዛ አቅም ያገኛሉ። አሁን አቅም አግኝተዋል። ብርሃኑ በርቶላቸዋል። ኦኬ ሰማያዊው ብርሃን በርቶላቸዋል። ለምን በራላቸው? ሰማያዊ ብርሃን ከቃሉ የተነሳ ማለት ነው። የእግዚአብሔርን ቃል በሚሰሙበት ጊዜ የቃሉ ፍቺ በራላቸው። መንፈስ ቅዱስ ልባቸውን ከፈተላቸው። የእነዚህን ሰዎች ልባቸውን አይምሯቸውን ከፈተላቸው፣ ኢንላይትመንት ሰጣቸው። ከዛ አሁን የሁለቱ ድርሻ ይመጣል ማለት ነው። አሁን ልብ አድርጊ፣ በነገረ ድነት ጉዳይ እነሱ ምንም ያደረጉት አስተዋጽኦ የለም። አሁን አንዳንድ ጊዜ የሚቀላቀል ነገር አለ። ምንም ከጌታ ሲሰቀል የሰቀሉት አብረው አልተሰቀሉም። ምንም ያዋጡት ነገር የለም። ደህንነት ተሰርቶ በልጁ በኢየሱስ ተሰርቶ የመጣ ነገር ነው። ማንም እዛ ላይ የሚጨምርም የሚቀንስም ነገር የለም። ተሰርቶ የመጣ ነው። አሁን ይሄ ተሰርቶ የመጣው ነገር ስጦታ ነው። አሁን እየተከፋፈለ ነው ስጦታ። ይሄ ስጦታ እንዴት ነው የሚከፋፈለው የሚለውም እሱም ግልጽ ነው። በቃሉ አማካኝነት ነው። ኦኬ አሁን ከዚህ በፊት ስንናገር እንደለው ነበር። አሁን አንቺ በሳክራመንቶች በኩል እንደምትጸጋው ለምሳሌ ሚንስ ኦፍ ግሬስ ናቸው። እስቲ እኔ በቃሉ በኩል ስል አንቺ በቃሉም ነው ደግሞ በሳክራመንት በኩል ነው ታያለሽ። ከቃሉ የተለየ አይደለም። ኤኒዌይስ ጥምቀትን ብትይ ምንም እነዛንም እንትን ብትይ ማለት ነው። እሱ አጨቃጫቂ አይደለም፣ ግልጽ ነው። ሶ እነዚህ ሰዎች ጋር መጣ። ፖይንቱ ያለው እዚህ ጋር ነው። ሶ ቃሉን ሰሙ፣ የእግዚአብሔርን ቃል ሰሙ። መንፈስ ቅዱስ ቃሉን በሚሰሙ ጊዜ ኢንላይትመንት ሰጣቸው። ኦኬ የቃሉን ፍቺ አበራላቸው። አሁን እነዚህ ሰዎች ብርሃን፣ ሰማያዊ ብርሃን በርቶላቸዋል። ኦኬ ይሄ የመዳን ዕውቀት የሚለው ነገር አለ መጽሐፍ ቅዱስ። አሁን ባጭር ላድርገው፣ ወደዛም ስገባ የመዳን ዕውቀት ትሰጣለህ የሚለውን ሀሳብ ልገባ ነበር። እሱ ረጅም ነው። ይህም ብቻ ልበለው ፍቃድ ስለሆነ ማለት ነው። ደቂቃ ኮሜንቶች እያየው ስለሆነ መሄድ መጨረስ አለብን መሰለኝ፣ የተከፈተ ቤት ስላለ። በሁለቱ ሰዎች መካከል ያለው ልዩነት ያ ኢንላይትመንት ከመጣ በኋላ
መንፈስ ቅዱስ የቃሉን ፍቺ ካበራላቸው በኋላ ኦኬ ሶ የዛኔ ይሄኛው ሰው አንደኛው ሰው ጌታን የተቀበለው ሰው አይ ይሄን እውነትማ በቃ ልቀበለው ይገባል፣ በቃ ይሄ እውነት ልቀበለው ይገባል፣ እውነትም እሱ እንደዚህ ብሎ ያው ምንለውን እዛ ወጥቶ የሚናገረውን ማለት ነው። ጌታ ኢየሱስ ስለኔ ኃጢአት ሞቷል፣ ተነስቷል፣ ስለኔ ምትክ ሆኗል። እሱ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ ከኃጢአቴ ከበደሌ ልነጻ የምችለው በሱ ደም ነው። ስለዚህ እሱ የህይወት ያዳኝና ጌታ አድርጌ ሊቀበል ይገባል ብሎ ሰውየው ይወስንና ሪፔንት ያደርጋል፣ ጌታን ይቀበላል። በቃ ጨረሰ ማለት ነው። ኦኬ ደህንነት አገኘ ማለት ነው በዛ መንገድ። ያኛው ደግሞ የቃሉ ፍቺ ከበራለት በኋላ ኦኬ ተመሳሳይ ነው ከዛኛው ጋር ምንም የተለየ ነገር የለም። ቃሉን እኩል ነው የሰሙት፣ ቃሉ ተመሳሳይ ነው። መንፈስ ቅዱስም ተመሳሳይ ስራ ነው የሰራው። ይሄኛው ውሳኔ ምናልባት ነገ ወስናለሁ ብሏል፣ ምናልባት ደግሞ አይ ይቅርብኝ ብሏል። ዋሬቨር ምክንያቱም ምንም ሊሆን ይችላል። ሳይወስን ያን ለሰማው እውነት ሳይታዘዝ እንግዲህ ጥሎ ወጣ ማለት ነው። ጥሎ በመውጣቱ ምንም በቃ ያገኘው ነገር የለም ማለት ነው። ነገ ከነገ ወዲያ ተመልሶ ጌታን የሚያገኝ ከሆነ በቃ ድነትን ይቀበላል፣ ካላገኘም በዛው ይጠፋ ይሆናል። በሁለቱ ሰዎች መካከል ያለው ይሄ ነው። የመንፈስ ቅዱስ ስራ ምንድነው የሚለው? በቃ ስለ ኃጢአት ይወቅሳል አለምን አይደል የሚለው? ስለ ኃጢአቱ ይወቅሰዋል እንዳልኩት ነው ቅድም። ኢንላይትመንቱ ሲመጣ ኃጢአተኛስ እንደሆነ ሰውየው ይታወቀዋል፣ ይገባዋል፣ ይሰማዋል። ስለ ኃጢአቱ በመንፈስ ቅዱስ አማካኝነት ይወቀሳል። እንዳልኩት ደግሞ ያ ሰማያዊ ብርሃን ደግሞ ያን ሰማያዊ እውነት ሰማያዊውን እውቀት ደግሞ ይቀበላል። ያንን አሁን እንዴት እንቀበላለን ነው? ስጦታው አለ። ቅድም እንዳልኩት የኛ አይደለም፣ ተሰርቶ ያለቀ ነው። ጳውሎስ ሲናገር ጸጋው በእምነት አድኗቸዋል፣ ይህም የእናንተ አይደለም የእግዚአብሔር ስጦታ ነው አለ። ምንም አስተዋጽኦ የለም። ጸጋው አልቆ ነው የመጣው እኛ ጋር። እኛ በዛ ላይ ምንም ያደረግነው አስተዋጽኦ የለም። አልቆ የመጣ ነገር አለ፣ እንቀበላለን። ግን መቀበል አለብን። እንዴት ነው የምንቀበለው ያንን የሚለው እሱ ነው ዋናው ነገር። አሁን አይ ቲንክ ክርክር ሆነ የተነሳው ማለት ነው። ያንን ጸጋ እንዴት ነው የምንቀበለው ነው የሚለው። አይ ቲንክ በእምነት እንቀበላለን፣ ሁሉም ይስማማበት ነው። በእምነት እንቀበላለን የሚለው ያው ቅድም እንዳልኩት ነው። ሳክራመንቶች ምናምን ያው በእምነት ከምንቀበለው የተለየ ነው አይደለም፣ አንድ አይነት ስለሆነ ማለት ነው። አትሉም እንደዛ የሚል አስተምሮ ስለሆነ ሌላ ጊዜ እናወራለን። አይ ቲንክ ወንድሞች ከፍተዋል መሰለኝ እየጠሩህ ነው። ሌላ ጊዜ እንቀጥለዋለን። እሺ ሌላ ጊዜ እንቀጥለዋለን እና እሱ ጋር ነው በቃ ያለው እንትኑ ማለት ነው። እና አሁን አይ በቃ እውነት ነው። አሁን ብንሄድ ነው የሚሻለው። ረጅም ሰዓት እንዳንይዛቸው ሌላ ጊዜ በደንብ በሰፊው እናወራለን። ስለመጣችሁ እናመሰግናለን። አሁን እዚህ ያላችሁ ኤፍሬም ቤት እንድትሄዱ በታላቅ ትህትና